ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ግን ደግሞ 1 አመት ከምናምን ስንኖር አላቅሽም ነበር ካልከኝ ይሄንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማንነትና ብዙ ሊደበር አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለክ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለም። እኔም ክብር አለኝ። እሺ አንተ እንደፈለክ የማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይሄንን ነገር ነው የምፈልገው አሁን ከኔና ካንተ መካከል። አሁን እኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። በ4 ነጥብ አበቃ። በቃ ይበቃል። አብርሽ ካሁን በኋላ ተለያይተናል። ይሄንን ወረቀት ነው የምትፈልገው፣ ይሄንን ብቻ ነበር የምትፈልገው የነበረው። ይሄው ተሳካላት። ተወሰደው። እኔና እሷ ካሁን በኋላ እንለያያለን ብሎ አፍ አውጥቶ ተናግረዋል ማለት ነው። እሰይ እሰይ እንኳን እና አብርሽና ሩታ በመለያየታቸውና ይህንን ነገር እውነት ሆኖ ወረቀቱ ፈርሙ በመስጠቱ በጣም አዝኛለሁ። የምር በጣም በቃ ደስ አይልም። ግን ቤተሰብዬ ሩታ አያቻታ እንዴት አባቷ እንደምታምር ደግሞ ትላንትና እኮ ተናፍቃ ነበር እና መጣች እና የኔ እንቁ ማለት ነው መታለች። እንዴት አባቷ እንደምታምር እና ሩታን የተሳደባችሁ፣ ሩታን ሙልጭ ያረጋችሁ፣ ሩታን በዚህ ልክ ያዋረዳችሁ፣ ግን እሷ ይሄው ቆማ እየሄደች ነው ያለችው። እሷ ይሄው ዘና ብላ እየሄደች ነው። ዘና ብላ ፈታ ብላ ይሄው መጣለች። ምንም ሳታፍር በሰራችው ነገር ሳታፍር። ለምን? በራሷ ተማምና ስለምታወራ፣ በራሷ ተማምና ስለምታደርግ፣ ነገራቶችን ስለምታስተካክል ምንም መስሎ አይታየትም። ቼክ ማታደርግም ማለት ነው። እና ያ ሁላ ሰው ቲክቶክ ላይ ብትሉ ዩቱብ ላይ ብትሉ በቃ በሚዲያው እሷን የማይዘቀዝቅ እሷን የማይሳደብ አልነበረም ከትላንት ወዲያ ጀምሮ ማለት ነው። እና አሁን ይሄው መጣ ዘና ፈታ ብላ ነው የመጣችው ማለት ነው። እስኪ በማን ተፈርዳላችሁ እናንተስ? እስኪ የራሳችሁ ኮሜንት ጻፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁልኝ ውድ ቤተሰቦቼ? ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ። ለአላህ ይወዳችኋለሁ እና ሩታዬን መጥታለች ዛሬ የመጨረሻ እኔና አንተ ወይም ደግሞ እኔና አንቺ የመለያያችን ቀን ነው። ግን አንድ ልጅ የሚያገናኘናል፣ እሱንም ልጃችን ብቻ ነው የሚያገናኘን ያለች ነው። ልጅ ይሄ ራሱ አላሳይም ያለችው ነው ማለት ነው። ካሁን በኋላ እኔና አንተ ነገር በ4 ነጥብ ተዘግተዋል። ልጄና አንተ እኔና ልጄ ፏፈሽ ብለን ዘና ብለን ህይወት ይቀጥላል፣ ህይወት እኖራለሁ ብላለች ማለት ነው። አብርሽ ቢያዝንም ያዘነም አይመስልም፣ ግን ባደረከው ነገር ወንድ አትመስልም። አንተ ያደረከው ነገር ሴት ራሱ እንደዚህ አታደርግም። ሴት ሆና ራሱ ሩታ ይሄንን ነገር ስታደርግ፣ አንተ ግን የወንድነት ወንድ አይደለህም። እንደዚህ አይነት ነገር የለህም። ቆፍጠን ማለት ሲገባ ከሌላ ሴት ጋር ትንዘላዘላለህ ማለት ነው። እና ቤተሰብዬ ሩታ ማለት በጣም ጀግና እህታችን ነች። እንግዲህ የሰጠችው መልስ ራሱ አስቡት። ያ ሁላ ነገር እያደረገች ገና እሱ መልሱ ምንድን ነው የሚለው? እኔ እኮ አምኜሽ ነበረ፣ ተመልሼ ልቤ ተመልሶ ነበር አለ። ከልብህ አውጥታት ነበር እንዴ? አውጥታት ነበረ ከልብህ? ኧረ እባክህ ተው እንጂ። ከልብህ አውጥቻት ነበረ፣ ግን ወደ ልቤ ገብተሽ ተመልሰሽ ነበረ እና ሁሉም ነገር በዙሪያ ያሉ ነገራቶችን ትቼ ወደ አንቺ ተመልሼ ነበረ፣ ግን አንቺ አይገባሽ ማለት እንግዲህ ምንም ማድረግ አይቻልም። እሷ ስለሚገባትና በራሷ ስለምትተማመን ነው ይሄንን ነገር ያደረገችው። ምንም ማድረግ አይቻልም። አብርሽ ቻል አድርገው እንግዲህ እና አብርሽና ሩታ የመጨረሻ ውሳኔ ወስነው ተለያይተናል ብለዋል። እሱንም በይፋ ተለያይተናል ብሎ የመጨረሻ ውሳኔ ወስኖ ወረቀቱን ይዞ መጥቶ ሰጥቷታል ማለት ነው። በጣም ያሳዝናል። እውነት ለመናገር በጣም ያሳዝናል። ግን ልጅህን አታይም ካሁን በኋላ እኔና አንተ እንለያያለን ብለዋለች። አንዳንዴ እኮ እኔ ሩታ ትገርመኛለች ማለት ነው። የሆነ ነገር አስባለች ቤተሰብ አሁን ራሱ ማለት ነው። አሁን ራሱ የሆነ ነገር አስባለች እና እንትን ልጅን አያለሁኝ እና ፖሊስ ጣቢያ ደግሞ ያው እንግዲህ ያሉትን ሰምተሻል ሲላት ቤተሰብ እየሳቀች ነው ነገር የበላች ቅምም ያደረገችበት። እሺ ታይዋለህ አለችው። እሺ ታያለህ አለችው።
እናቴ የሆነ ነገር አስባለች አሁን ራሱ ማለት ነው። አይሩታ እና አብርሽ ግን በዚህ ልክ መውረድ አልነበረብህም። ይህንን በቀል ተበቅላኛለች ብለህ አንተ በዚህ ልክ ይህንን በአንዴ ፊርማ አንኪ ማለት አልነበረብህም። ይሄ ፈተና ማለፍ ነበረበት አይደለ? ቤተሰብዬ ይህንን ፈተና ማለፍ ነበረበት። ከዚህ በፊት ያደረጋቸው ነገራቶች ሁሉንም ነገር ማለት ነው ቤተሰብዬ፣ ሁሉም ነገር ያ ሁላ ነገር አሳልፋ በእሷ ላይ ሌላ ሴት እየደረበ ከሌላ ሴት ጋር ሄዶ እየመጣ ከሌላ ሴት ጋር እየተዝናና ከሌላ ሴቶች ጋር እንደዚህ እየሆነ በዚህ ልክ መሆን አልነበረበትም። እሱ እሺ በቃ አሁንም ቢሆን አንቺ ብትበቀኝ ራሱ እኔ ወድሻለሁኝ እባክሽን ብሎ መመለሱ ላይ ይችል ነበረ። እሷ ግን በውሳኔዋ ብትወስንም ግን እሱ እንደዛ ማድረግ ይችል ሁላ ነበረ። ግን እንደዚህ ከባድ ነው። ብቻ እንደዚህ መሆን አልነበረበትም። አብርሽ ነው እንደውም አሁን ራሱ እያጠፋ ያለው። አሁን ራሱ ቢሆን አብርሽ ነው እያጠፋ ያለው። ግን ይሻለኛል ብሎ ካለ ደግሞ እንግዲህ ይሁንለት፣ ይሳካለት። እሷም ሰላም ሁኝ ይላታል። እሷ የፈለገ ነገር ቢሆን ሰላምም ትሆናለች፣ የተሻለ ነገር ያጋጥማታል፣ የተሻለ ወንድ ታገኛለች። እንዳንተ አልጫ ሳይሆን በራሱ የሚተማመን ጀግና የሆነ ሰው እንደዛ አይነት ወንድ ነው የምታገኘው ማለት ነው። ሩታ ማለት ስንቱ የሚመኛት ስንቱ ነው የሚመኛት ሩታ ማለት ነው። በጣም ብዙ ሰው ነው የሚመኛትና ስለዚህ አንተ ስለሷ ምንም አያስጨነቅ፣ ምንም ዱአ ማድረግ ራሱ አያስፈልግም። መልካሙን እመኝልሻለሁ እንደዚህ እንዴ መጀመሪያ ወረቀቱን ፈርም ስትባል እምቢ ብለህ እንደዛ አድርገህ ምናምን ነገር ያ ሁላ አስቸግረህ ያ ሁላ ሆነክ አሁን ላይ ደግሞ ጭራሽ ሰላም ሁኝልኝ እንደዚህ ያንቺ ክፋት አልፈልግም፣ በዚህ ወጣ በዚህ ገባ ምንም ነገር እንትራ ማስመሰሉ ምንም አያደርግም አሁን ራሱ ማለት ነው። እና በጣም ብዙ ነገር አድርጋለች። በጣም ብዙ ነገር ነው ያሳለፈችው ሩታ ማለት ነው። በጣም ብዙ ነገር። ስለዚህ ለዛ ስለሆነ እንደውም እሷ ልታመሰግናት ይገባ ነበረ። ልታመሰግናት ይሄ ሁላ ነገር አልፈና ይሄ ሁላ ነገር እሷ እቃ ነች። እውነትም እቃ አይደለሁም እኔ ቤት አስቀምጠህ እንደፈለክ ሴትን እንትን የምትለው። ስለዚህ እኔ እንደዛ እየሆንኩኝ ደግሞ እንደገረድ መኖር አልፈልግም ብላ ነው መልስ የሰጠችው ማለት ነው። የመልስ ምት ነው የነገረችው። የምትሙ እንዴት አባቷን ያማረባት ውበቷ እኮ ቀን በቀን ነው የሚጨምረው። አረ ቢስሚላ ማሻአላ ያሉት በጣም ያማረባት ነውና ሁሌ እንደዚህ ያማረባት የምር አመለጠችው። ግን ቤተሰብይ አምልጣዋለች ሩታን የምር አሁን እቺን የመሰለች ልዕልት አነጋገር ብትሉ ቁመት ብትሉ መልክ ብትሉ ውጪ ብትሉ ውስጥ ብትሉ ሁሉም ነገሯ ያማረ አሁን ሩታን አምልጣ ከሩታ የተሻለች ሴት አገኛለሁ ብለን ማሰብህ ራሱ የምር በጣም ያሳዝናል፣ በጣም ይደንቃል። እንዴት እንደዚህ አይነት ነገር ታስባለህ? እንደዚህ የወረደ አስተሳሰብ